ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 21 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብን ሚኒሊክ እዝ በሃይቅ ከተማ አቅራቢያ አገዛዙ የሚመካበትን የኮንክሪት ምሽግ በከባድ ጀብዱ አውድሟል። ዝርዝር የግንባር መረጃዎችን ይዘናል። አፋብን የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩት የሚገብርለት አጋር የለውም ሲል አርበኛ አስረስ ገልጿል። ሰሙታላችሁ። በብልጽግናና በህዋት መካከል የተፈጠረው መካረር ተባብሶ የአየር በረራ ሲቋረጥ ያገዛዙ ጦርም ራያ አላማጣን ለቆ መውጣቱ ተገልጿል። ፋኖ በዚህ ጉዳይ ላይ ምላሽ ሰጥቷል። አሜሪካ ተጨማሪ የጦር መርከብ ወደ ባህረ ሰላጤው ቀጠና ስትልክ ኢራን ደግሞ ለመደራደር ፈቃደኛ መሆኗን ገልጻለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ሚኒሊክ እዝ በሃይቅ ከተማ አቅራቢያ አገዛዙ የሚመካበትን የኮንክሪት ምሽግ በከባድ ጀብዱ አወደመ። በምስራቅ አማራ ቀጠና በተሁለደሬ ወረዳ ከሃይቅ ከተማ በቅርብ ርቀት ልዩ ስሙ ቆሎባቄላ ተብሎ በሚጠራው አካባቢ ላይ የሚገኘውና ከቦታ አቀማመጡ ጋር ተዳምሮ በዘመናዊ መንገድ ተሰርቶ የነበረው የአገዛዙ ወታደራዊ ምሽግ በፋኖ ቦምብ ድርምስምስ ወጥቷል። በምሽጉ ውስጥ የነበሩ በርካታ ወታደሮች የእሳት ራት ሆነው ሲቀሩ ህይወታቸውን ለማትረፍ ሲሸሹ የነበሩ ቁጥራቸው በውል ያልታወቀ በርካቶች ደግሞ ገደል ገብተዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ጥር 19 ለጥር 20 2018 አጥቢያ ሌሊት በፈጸሙት ተአምራዊ ኦፕሬሽን ያገዛዙን አከርካሪ በመስበር ታላቅ ድል መጎናጸፋቸውን መረብ ሚዲያ ዘግቧል። ከቦታው መልክዓ ምድራዊ አቀማመጥ ጋር ተዳምሮ በዘመናዊ መንገድ ተሰርቶ የነበረው ያገዛዙ ወታደሮች የኮንክሪት ምሽግ ተናዳፊዎቹ በሚል ቅጽል ስም የሚጠሩት በልጅ ኢያሱ ኮር ስር 24ኛ ክፍለ ጦር ፋኖች ትናንት አጥቢያ ሌሊቱን የጥቃት ዶፍ አውርደውበት ድርምስምሱን አውጥተውታል። የፋኖ አባላቱ የጥይት ካዝናቸውን እንዳነገቡና የብሬን ሸንሸናቸውን ልክ እንደ መቀነት በወገባቸው ደግድገው በደረታቸው እየተሳቡ በአገዛዙ ጦር ምሽግ ላይ ተወርውረው በመግባት በቅድሚያ የምሽጉ ዋርዲያዎችን በድምፅ አልባው ሳንጃ ካጋደሙ በኋላ በምሽጉ ውስጥ የነበሩ ወታደሮችን ጭዳ እንዳደረጓቸው ተገልጿል። የሳንጃ ትንቅንቅን ጨምሮ የክላሽ ጨበጣ ውጊያው የተካሄደው በድቅድቅ ጨለማ በመሆኑ የተገደሉ የአገዛዙ ወታደሮች ቁጥር በውል ባይታወቅም ነገር ግን በርካቶች የአፈር ሲሳይ ሆነው ቀርተዋል። በዚህ መብረቃዊ ኦፕሬሽን ከፋኖ ሳንጃና አፈሙዝ ለማምለጥ ሲሸሹ የነበሩ ቁጥራቸው በውል ያልታወቀ በርካቶች ደግሞ ገደል ገብተው መሞታቸውን የታወቀው የፋኖ አባላቱ የብልጽግና ጦር አይደፈሬ በሚል ሲመካበት የነበረው ምሽግ ሰዓታትን ባልፈጀ ውጊያ ድርምስምሱን በማውጣት በርካታ ወታደሮችን ከደመሰሱ በኋላ 15 ክላሽንጎፍ መሳሪያዎችን ከነተተኳሻቸው እንዲሁም ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ግብዓቶችን ከበርካታ ወታደሮች ጋር ማርከው በድል ታጅበው ቀጠናውን ለቀው መውጣታቸውን ነው ማረጋገጥ የተቻለው። ከሃይቅ ከተማ በውስን ኪሎ ሜትሮች ርቀት ቆሎባቄላ አካባቢ በነበረው ምሽግ ላይ ከእኩለ ሌሊት ጀምሮ በፋኖ የተከፈተውን ጥብቅ እርምጃ የሰሙ በሃይቅ ከተማ የነበሩ የአገዛዙ ምንጣፍ ጎታች ካድሬዎች አንዳንዶች የሌሊት ፒጃማ እንደለበሱ፣ አንዳንዶች ደግሞ በቁምጣና ፓንት ብቻ ሆነው በደረቅ ሌሊት ወደ ደሴ ከተማ መሸሻቸው ነው የተነገረው። በከተማዋ መሃል ሸሙሳ ተብሎ በሚጠራው ተራራማ ስፍራ ላይ ሰፍሮ የሚገኘው ቀሪው ያገዛዙ ኃይል ባጠመደው ከባድ መሳሪያ ቆሎባቄላ ለነበሩ ጓዶቹ ሽፋን ሲሰጥ ያደረ ቢሆንም ነገር ግን የአንድ ወታደርን ህይወት ሳይታደግ የአህያ ባል ከጅብ አያስጥልም ሆኖ ቀርቷል ተብሏል። አፋብን የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩቱ የሚገብርለት አጋር የለውም ሲል አርበኛ አስረስ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ በዛሬው ዕለት ባስተላለፈው መልእክት በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉ ትግሉን የከዱ ባንዳዎችም ቀድመው የፈረሙት የአብን ሰዎችም ሆኑ ሌሎች ከህሊናቸው የተፋቱ የአብይ አማራዎች የሚግባቡበት የጋራ ቋንቋ አላቸው ያለ ሲሆን እሱም ፋኖን በተላላኪነት መፈረጅ ነው ብሎታል። ይህንን ነገር ደጋግመው የሚያጮሁት መደበቂያ ፍለጋ ነው። የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቆመዋል ያለው አርበኛው ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል ሲል ይገልጻቸዋል። ይህንን ዋሻ ያጡ ባንዳዎችና የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸውን ሊያስደስቱ እየደከሙ ነው በማለት አብራርተዋል።
እነሱ እርቃናቸውን ስለቆሙ ከትግላችን አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ በመፈረጅ እንደነሱ ህሊናችን እንዲታረዝላቸው ይፈልጋሉ ብሏቸዋል። ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች የህይወት መመሪያ ነው ያለ ሲሆን ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት የሰብአዊ መብት ታጋዮች ቀዳሚው ነው ብሏል። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩቱ የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም በማለትም ያለውን ሁኔታ ገልጿል። በህልውናችን ላይ በመጣ ጊዜ ህዋትን ጨምሮ የትኛውንም አካል ለመዋጋት የሚቀድመን እንደሌለ ህዝባችን ጠንቅቆ ያውቃል ያለው አስረስ ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነ በተግባር አረጋግጠናል ሲል አጽንኦት ሰጥቷል። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳም የውጊያ መስመር ሊያዘጋጅልን አይችልም ሲል ያነሳም ሲሆን በተባበሩት አረብ ኤምሬቶች ጀትና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም በማለት ገልጿል። መስዋዕትነት የምንከፍለው አረመኔውን አገዛዝ በማስወገድ የህልውና ጥያቄያችንን በምዕሉነት ለማረጋገጥ ነው ሲል ገልጾ የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ብሏል። በብልጽግናና በህዋት መካከል የተፈጠረው መካረር ተባብሶ የአየር በረራ ሲቋረጥ ያገዛዙ ጦርም ራያ አላማጣን ለቆ መውጣቱ ተገልጿል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸው በረራዎች መሰረዛቸው ተነግሯል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት ቆርጠው የነበሩ መንገደኞች የሐሙስ ጥር 21 2018 ዓ.ም የነበሩ መንገደኞች ሐሙስ ጥር 21 2018 ዓ.ም መሰረዛቸውን የሚያስታውቅ አጭር የጽሑፍ መልእክት እንደደረሳቸው ተናግረዋል። በመልእክቱ ላይ እቅድ ውጪ በሆነ ምክንያት በረራው መሰረዙንና መንገደኞች የኢትዮጵያ አየር መንገድን ወይም የጉዞ ወኪላቸውን እንዲያገኙ መክሯል። የብልጽግናው አገዛዝ የአየር መንገድ በረራውን ለምን በትዕዛዝ እንዳስቆመ ባይገልጽም ከሰሞኑ የተፈጠረው ውጥረት ግን ምክንያት መሆኑ ይታወቃል። ስለ በረራዎች መሰረዝ የተጠየቁት የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ለቢቢሲ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ግን ወደ ትግራይ የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። ከአዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማዋ ከሚገኘው የኢትዮጵያ አየር መንገድ የትኬት ቢሮ ማረጋገጥም ተችሏል። በተጨማሪም መቀሌ የሚገኙ የኢትዮጵያ አየር መንገድ ሰራተኞች ዛሬ ወደ ቢሮ እንዳይገቡ እንደተነገራቸው ቢቢሲ ማረጋገጥ ችሏል። ስለ በረራዎቹ መቋረጥ ህዋትም ሆነ ብልጽግና ያሉት ነገር የለም። በተመሳሳይ የብልጽግናው አገዛዝና ህዋት በጠለምት በኩል ውጊያ መክፈታቸው እየተነገረ ሲሆን አራተኛ ቀኑን መያዙም ተዘግቧል። የአማራ ፋኖ ብሔራዊ ንቅናቄ አመራሩና የሚኒሊክ እዝ ቃል አቀባዩ አርበኛ አበበ ፈንታው የአማራ ህዝብ ማወቅ አለበት ያለውን ራያ አካባቢ ያለው ነባራዊ ሁኔታና እውነታን አጋርቷል። አላማጣ ከተማ ራያ አላማጣና ኮረም ዙሪያ የነበረው የብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ዛሬ ጥር 21 2018 ዓ.ም አካባቢውን ለቆ ወጥቷል ብሏል። ፋሽስቱ የብልጽግና አገዛዝ ሚያዝያ 2016 ዓ.ም ራያ ላይ የነበረውን መዋቅር በሴራ አፍርሶ አካባቢውን አሳልፎ በመስጠት በኋላም የተወሰነ ኃይሉን የተለያዩ ቦታዎች ላይ በማስፈር አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱን አስታውሰዋል። ብልጽግና በተጠቀሱት የራያ አካባቢዎች ከሚያዝያ 2016 ዓ.ም ጀምሮ ከትግራይ ኃይሎች ጋር በጋራ ሰፍሮ ይኖር የነበረውን ሰራዊቱን ጥር 21 2018 ዓ.ም ያለምንም የጥይት ተኩስ ለቆ እንዲወጣ አድርጎ ቦታውን ሙሉ በሙሉ ለትግራይ ኃይሎች አስረክበዋል። ከዚህ ጋር ተያይዞም አገዛዙ በዚህ መንገድ ለቆና አስረክቦ የወጣውን የራያ አካባቢዎች የሐሰት ፕሮፓጋንዳና ሴራ ሊሰራበት እንደተዘጋጀ መረጃው አለም ብሏል። ይህንን ካሁን በፊት እንዳደረገውና አሁንም እንደሚያደርግ ግን ለህዝብ የተደበቀ አይደለም። ብልጽግና ይዞት የነበረውን የራያ መሬት በዚህ መንገድ ያስረከበ መሆኑ እየታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳ በመፍጠር ብሎም በጸረ ህዝብና አገር አፍራሽ ሚዲያዎቹ በማስተጋባት ለአማራው ከእልቂት በስተቀር አንዳች መፍትሄ ወደ ሌላው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል። ከዚህ ጋር ተያይዘውም ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም የሰበሰበውን የአማራ ገበሬና አድማ ብተና ቀድሞ ወልዲያና ራያ ቆቦ ዙሪያ ያሰፈረ ሲሆን ከሰሜን ወሎ ሚሊሻ ጋር በማድረግ ቀጣይ ከትግራይ ኃይሎች ጋር ሊያደርገው ባሰበው ጦርነት ከፊት ሊማግዳቸው ዝግጅቱን ጨርሷል ሲል ገልጿል። አገዛዙ በአሁኑ ሰዓት ሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎችን ሳይቀር ለጥር 22 2018 ዓ.ም አስቸኳይ ስብሰባ እየጠራ እንደሚገኝ ጠቅሷል።
አሜሪካ ተጨማሪ የጦር መርከብ ወደ ባህረ ሰላጤው ቀጠና ስትልክ ኢራን ደግሞ ለመደራደር ፈቃደኛ መሆኗን ገልጻለች። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በአሁኑ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊ የጦር አውሮፕላንና መርከቦችን እንዲሁም ሚሳይሎችን ማውደም የሚችለው ዩኤስኤስ ዴልበርት ዲ ብላክ የተባለው በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ ረቡዕ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለው ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ የአብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። በተመሳሳይ ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዚዳንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቅርባለች። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሳኢድ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ ዛቻው የመንግስታቱ ድርጅትን ቻርተር በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛው ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። የኢራን ፓርላማ አፈ ጉባኤ ሞሐመድ ባቀር ቃሊባፍ እንዳሉት አሜሪካ ሀቀኛ ከሆነች ለመደራደር ዝግጁ ናት ማለታቸው ተሰምቷል። አፈ ጉባኤው ከሲኤንኤን ጋር በነበራቸው ቆይታ ቴህራን ከዩናይትድ ስቴትስ ጋር ለመደራደር ዝግጁ ናት፣ ነገር ግን የሚሆነው ንግግሩ ሀቀኛና እውነተኛ ከሆነ ብቻ ነው ብለዋል። አፈ ጉባኤው ሀገራቸው ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዝዳንት ግን ፈቃዳቸውን ለማስፈጸም እንጂ ለሀቀኛ ውይይት ዝግጁ አይደሉም ሲሉ ወቅሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።